እኛ የሁላችንም ፍላጎት አብርሽና ሩታ ታርቀው ወደ አንድ እንዲሆኑ ብቻ ነው። ሌላ ምንም ፍላጎት የለኝም። እኔ ባለፈው ሩታ እንዲያፈቅርሻለሁ ምናምን ብዬ የመጣሁት የራሴ የሆነ ምክንያት አለኝ። ከዚህ በኋላ እኛ የምንፈልገው ሩታና አብርሽ አብረው ሆነው እንዲኖሩ ብቻ ነው። የሩታ አባት መጥቶ ህይወት አይኖርለትም። እሺ የአብርሽን ህይወት አይኖርለትም። የአብርሽን ህይወት የሚኖረው ራሱ አብርሽ ብቻ ነው በቃ። ስለዚህ ጋሽዬና የሩታ አባት አንድ ላይ ሆነው ነገሮች እናቶች ከመጡ ጥሩ አይደለም። ምክንያቱም እናት ብዙ ጊዜ ልጄ ለምን ተነካ ብላ ያው ትናደዳለች። እና የደስታ ያልኳችሁ ፋይል ደግሞ የባለፈው ዛሬ ይዤላችሁ መጥቻለሁ። ይሄው ፋይሉ። ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ፋሚሊ እንደምን አላችሁ? ሰላም ለእናንተም ብያለሁ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። እንግዲህ ባለፈው ምንጽር አውልቅ ምንጽር አድርገህ አትስራ ፈልጊው አይደለም ፀሐዩ ለእናንተ ያው ምርጥ ነገር ለመስራት ፀሐዩ ጨረር የሚመጣው ፀሐይ ምንጽር እንድናደርግ እንዴት ያስፈልገናል። ለእናንተ ስለው ዛሬ አውልቄዋለሁ ማለት ነው። የእናንተን ስሜት የእናንተን ኮንፈርት ለመጠበቅ የማናደርገው ነገር እንደሌለ ሁላችሁም በደንብ አድርጋችሁ ታውቃላችሁ። ፋሚሊያንስ እንደምን አላችሁ? ተናናችሁ? ሳምንታችሁ ቆይታ፣ ቤተሰብ፣ ሀገር ሰላም እንዴት ነው? ያው ቅድሚያ ሰላምታ ስለሚቀድም ማለት ነው። ለሰው ልጅ ከምንም በላይ አስፈላጊው ነገር ሰላም ነው። እየረበሸን ያለውም ደግሞ ሰላም በማጣታቸው ነው። ግሬስ ፋሚሊዎች አይደል? ሩታና አብርሽ ሰላም በማጣታቸው ይሁሉ የግሬስ ፋሚሊ 400 ምናምን ሺህ ፋሚሊ እየተረበሸ ያለው እነሱ ሰላም ስለሌላቸው ነው። ሰላም ምን ያህል አስፈላጊ እንደሆነ ሁላችንም በደንብ አድርገን እንግዲህ ከትንሿ ከዚች ከሁለት ወንድና ሴት ፍቅር ውስጥ ካለ ሰዎች ከነሱ እንረዳለን ሰላም ምን ያህል አስፈላጊ እንደሆነ። በእነሱ ምክንያት ስንት ኦዲየንስ የነሱ ስንት ተከታይ ተበጠበጠ። ስንት እነሱ እኔ በጣም ያናዱኝ ነገር ለኦዲየንሳቸው እንኳን ክብር የላቸው፣ ለኛ ክብር የላቸው። እኔ በጣም እየተናደድኩ ነው በዚህ ሰዓት በቃ በፊት እኔ ሩታን እንደማፈቅራት ምናምን እየነገርኳቸው ነበር። አሁን ግን እየደበሩኝ ነው በጣም ሁለት። ለምን የሚያደርጉት ነገር እንደ ሕፃን ልጅ እየሆነ ነው። እንደ ትልቅ ሰው አይደለም። በቃ እንደ አስተዋይ ነገሮችን አርጉ፣ ተስተካከሉ። የምታደርጓቸውን ነገሮች አስተካክሉ። በቃ እንደ ትልቅ ሰው ሆናችሁ ነገሮችን ከውኑ እባካችሁ። ቢያንስ ከእናንተ ብዙ ነገር ለመቅሰም ብዙ ነገር ለመማር ነው እኛ ወደ እናንተ ቻናል ገብተን የእናንተን ቪዲዮ የምናየው አይደል? ከእናንተ እስኪ የሆነ ነገር ትንሽ ነገር እናገኛለን፣ ከእናንተ የሆነ እውቀት እናገኛለን ብለን ነው። እናንተ እንደዚህ ልትሆኑማ ከሆነ ለምን ገብተን እናያለን? እኛ እኮ ከእናንተ የተሻለ ነገር ነው መማር ያለብን። እኔ ባለፈውም ተናግሬያችኋለሁ። ከዚህ በፊትም ብዙ ቪዲዮዎችን ሰርቼላችኋለሁ። ሁሌ እኔ እየመጣሁ እዚህ ጋር በጣም እንዲህ ስንጫነጭ በጣም ይደብራል። ብዙ ፋሚሊያንስ ምናልባት እየደበራቸው ሆኖ ሊያዩት ይችላል። ምክንያቱም በእናንተ ጉዳይ ተደጋግሜ ስለመጣ ነግሬያችኋለሁ። ባለፈው ሚኪ ለምንድን ነው በራስህ አይዲያ የማትመጣው? ለምንድን ነው በራስህ ሐሳብ የማትመጣው? እኔ መምጣት ጠልቼ አይደለም፣ በራሴ ሐሳብ ብመጣ በጣም ደስ ይለኛል። እንደ በራሴ አይዲያ እናንተን ባዝናና እናንተን ፈታ ባረጋችሁ ደስ ይለኛል። ብዙ ማሳያችሁ ነገር አለ። ብዙ አይዲያዎች፣ ብዙ ማሳያችሁ እናንተ የሚያዝናኑ ነገሮች አሉ። ግን እነዚህ ልጆች ሰላም እስኪሆኑ እኛ መተኛት የለብንም። ጠዋት ማታ በቃ በጸሎት በምክር በምን ማገዝ አለብን። እነሱ መተባበር መተጋገዝ አለብን። ምክንያቱም እያንዳንዷ ትንሿ ሰከንድ ዋጋ ታስከፍለናለች። እያንዳንዷ ማለት ነው የሰከንዶች ሽርፍራፊ ነው ዋጋ የሚያስከፍለን። ያኔ አብርሽ አንድ ቀን ሄርሜላ እንትና ሩታን ለማስቀናት እንደዛ አረገ። ከዛ ነገሮች እያሉ ሩታ አብርሽን እልህ ይዟት አብርሽን ለማስቀናት ብላ ነገሮችን እርምጃ መውሰድ ጀመረች። በዛ ምክንያት ፍቅራቸው፣ ህይወታቸው፣ ቤታቸው ተበጠበጠ። በቃ በጣም ሰላም አጥተዋል። እኛ ኖርማሊ ሶሻል ሚዲያ ላይ እንደምናየው ምናልባት ቀለል ያለ ፍቅር፣ ቀለል ያለ ላይፍ ወይም ደግሞ ኖርማል ትንሽ ብቻ ጭቅጭቅ ምናምን ነገር እንዳይመስላችሁ። ውስጥ ላይ በጣም ከባድ ነገር ነው ያለው። በጣም እየተጨቃጨቁ ነው ያለው። እኔ አሁን ስንት ስራ ትቼ መሰላችሁ የመጣው ስለነሱ ስተጨንቄ ማለት ነው። እነሱ ምናልባት እኛ በቃ ሌላ የሚያስብ ስለኛ የሚጨነቅ አሉ። ስለ ሩታና ስለኔ ህይወት የሚጨነቅ ብዙ ቤተሰብ አለ ምናልባት ብሎ እንዲያስብ ነው ዛሬ ይሄን ቪዲዮ የምሰራላችሁ እንጂ ምንም ተንኮል ወይ የሆነ ነገር ቪው ምናምን ፈልጌ አይደለም። ቪዋችን አሪፍ ነው፣ እግዚአብሔር ይመስገን። እየታየልን ነው፣ ቪዲዮአችን በደንብ እየታየልን ነው። እኔ እሱን አይደለም ልላችሁ የመጣሁት፣ ግን በእነሱ ህይወት ውስጥ እኛ ይመለከተናል አይደል? ሁላችንም ያገባናል። ምክንያቱም ከዚህ በፊት ዩቲዩብ ሲጀምሩ አበረታተን ጎበዞች ዛሬ ላይ እንዲደርሱ ያደረግናቸው እኛ ነን ስላችሁ ሁላችንም የዩቲዩብ የነሱ ተከታይ 400 ምናምን ሺህ ሰው ነው እዚህ ያደረሳቸው። ጎበዞች በርቱ፣ ትልቅ ቦታ ትደርሳላችሁ። አንድ ሰብስክራይብ ነው አይደል? ከአንድ ሰብስክራይብ ነው ተጠራቅሞ አንድ ሰው ሰብስክራይብ እያደረገ ነው 400 ምናምን ሺህ ደርሰው አይደል? እያንዳንዳችን ግለሰብ ነው፣ የራሳችን የበኩላችን ድርሻ አለ።
እና እኔ አሁን ልላችሁ የፈለኩት እነዚህን ሰዎች ማስታረቅ አለብን። እነሱን በቃ ሰላም ወደ ሰላም ማምጣት አለብን። እነሱን ላይ እንዲህ እየተጣሉ እየተጨቃጨቁ እኛ ምን የምናገኘው ጥቅም አለ? ምንም እኮ የምናገኘው ጥቅም የለም። እነሱ ግን ሲታረቁ ውስጣችን ሰላም ይሆናል። እኛም በራሳችን አይዲያ መምጣት እንችላለን። ፍቀዱልን ለኛ። እናንተ ሰላም ሆኖ እኔ በጣም እየደበረኝ ነው በራሴ ሀሳብ ልሰራ እንዴ እኔ እኮ ስለናንተ እየተጨነኩኝ ስለናንተ የሚደርስብኝ ነገር ብዙ ነገር አለ። ፋሚሊ ላይ የሚደርስ ብዙ ነገር አለ። ቤተሰቤ ላይ የሚደርስ ነገር ብዙ ነገር አለ። እነሱን ነገሮች ችዬ ዛሬ እነዛን ነገሮች አልፌ ነው እኔ ለናንተ ጥሩ ነገር ለማቅረብ የምጥረው ማለት ነው። በቃ የተሻለ ነገር ገብቷቸዋል። አብሬሽና ሩታ እንዲታረቁ ያለንን አቅም ያለንን የውስጣችንን ኃይል አውጥተን እነሱን ማስታረቅ መቻል አለብን። ለማንም ሰው ክፍተት መስጠት መቻል የለብንም። ገብቷቸዋል ቤተሰቦች። እኔ በጣም ትረዱኛላችሁ፣ ከማንም በላይ እናንተ ትረዱኛላችሁ። በእውነት በዚህ በቃ ሳላመሰግናችሁ በፍጹም አላልኩም። የምሬ ነው ብላችሁ ሳላመሰግናችሁ በፍጹም አላልኩም። ድምፅ እንዳይረብሻችሁ ነው። ትንሽ ረበሻችሁ ይቀርታ። በቃ እኔ የአብሪሽ መጎዳት፣ የሩታ መጎዳት፣ የአብሪሽ ፋሚሊ ማዘን፣ የሩታ ፋሚሊ ማዘን እኔ ሊያስጨንቀኝ ይገባል። በቃ ግራ ሊያጋባኝ ይገባል። ሄርሜላ ተብላ ደስታ ተብሎ ምናምን ጓደኛ ተብሎ መጥተው እነሱ እንደዚህ ህይወታቸውን እንደዚህ የሚያመሰቃቅሉ እንደዚህ የሚወጠብጡ ከሆነ ከእናንተ ህይወት ማስወጣት መቻል አለባችሁ። ህይወታችሁ ላይ መወሰን መቻል አለባችሁ። እናንተ ህይወት ውስጥ ሌላ ሶስተኛ ወገን መወሰን የለበትም። ለእናንተ የምትኖሩት እናንተ ብቻ ናችሁ። ነጋችሁ ማንም አይኖርላችሁ። እኔ መጥቼ አልኖርልህም። ነገ ስለአንተ ህይወት ሄርሜላ ትኖርልህ፣ ደስታ አይኖርልሽም። ሩታ ለልዑል ያላችሁት ሩታና አብርሽ ብቻ ነው ለልዑል የምትኖሩት፣ ሌላ ሰው በፍጹም የለም። ይሄን አስባችሁ ይሄን ነገር ተገንዝባችሁ ነው ህይወታችሁን ልትመሩ የሚገባችሁ፣ ህይወታችሁን ልትኖሩ የሚገባችሁ። በቃ ይሄን ነገር አስባችሁ ነው እንዴ? ለማን ብላችሁ እስቲ ቆይ፣ ለማን ብላችሁ ነው እንዲህ የምትሉት? ለማን ምን አታችሁ ነው? ፈጣሪ ገንዘብ ሰጥቷችኋል፣ እግዚአብሔር ይመስገን። ምንም አልነበራችሁ፣ እናውቃለን ከዚህ በፊት የነበራችሁ ነገር። አረ ማንም የሚደብቀው ነገር አለ? ሙሉ የግሬስ ፋሚሊ ያውቃል። እና ዛሬ ገንዘብ ሲመጣ ነው ፍቅራችሁን የሚበጠበጠው። እውነት በቃ እዚህ ምድር ላይ ከፍቅር ገንዘብ ይበልጣል የሚባለው እውነት ነው ማለት ነው። አየሁ ገንዘብ ከመጣ በኋላ ሄርሜላ መጣች፣ ደስታ መጣ ምናምን። በፊት እኮ ማንም የለም ነበር። እኛ ብዙ ነገር እናውቃለን። እነ ሩታና አብርሽ ዩቲዩብ ሲጀምሩ ምን አይነት ላይፍ ውስጥ እንደነበሩ በደንብ አድርጋችን ሁላችንም እናውቃለን አይደል? አዲስ አበባ ገብተው አንድ ክፍል ቤት ተከራይተው ፍራሽ አንጥፈው ዘይት 5 ሊትሯን ገዝተው ምን አይነት ላይፍ እንደነበራቸው እናውቃለን። ዛሬ ላይ ግን ያደረሳቸው ፈጣሪ ነው። እና ዛሬ ላይ ገንዘብ ሲሰጣቸው፣ መኪና ሲሰጣቸው፣ ቤት ሲሰጣቸው፣ ሶፋ ሲሰጣቸው፣ ልጅ ሲሰጣቸው፣ በቃ ቲቪ ሲሰጣቸው ፍቅር ይጠፋል። ለምን ይጠፋል? ኦኬ ገንዘብ ፈጣሪን ማማረር ማለት እኮ ነው። ፈጣሪ የውስጣችሁን ፍቅራችሁን፣ አንድነታችሁን አይቶ የሁሉ ነገር ሲሰጣችሁ፣ እናንተ ግን ፈጣሪን ታማራላችሁ። በቃ ተጣላችሁ። መጣላት ማለት ፈጣሪን ማማረር ማለት ነው እኔ ብዬ ማስበው። ምክንያቱም ፈጣሪ የሰጠን ነገር ልክ አይደለም ብላችሁ ስላሰባችሁ ነው። እኔ አሁንም ደጋግሜ የምመክራችሁ በቻላችሁት መጠን ለመታረቅ ወደ አንድ ለመምጣት ቤታችሁን ለመገንባት ሞክሩ። በቃ ለመገንባት ስላችሁ የፍቅር ቤታችሁን ነው፣ የምንም ቤት አይደለም። ይሄ ቁሳቁስ ቤት ምናምን ማንም አለው፣ ሁሉም አለው የቁሳቁስ የፍቅር የልባችሁን ቤት። ልዑልን ነገ እኮ የሆነ ጥያቄ መፍጠሩ አይቀርም። ሄርሜላ ማናት ብሎ ይጠይቃል። 100% እርግጠኛ ነኝ። እኛ ይሄን ነገር ዛሬ አቅልለው ነው የሆነ እንጂ ነገ ዋጋ ያስከፍላል። ዛሬ አቅልለን ልናየው እንችላለን፣ ነገ ግን ዋጋ ያስከፍላል። በጣም ትጨነቃለህ። በጣም የሚያስጨንቅ ሲቹዌሽን ውስጥ ነው የሚገባው። እናውቃለን እኮ ምን ነገር ውስጥ እንዳለ እናውቃለን። እንዴት እየተጨነቃችሁ እንደሆነ እናውቃለን። አሁን እናንተ እኛን አስመስሉ እዚህ ሚዲያ ላይ የመጣችሁ አውቃችሁ ሰላም እንደሆነ ሰው ምናምን አውሩ እንጂ ውስጥ እኮ ብዙ ሚዲያ ላይ ያልወጣ የተደበቀ ነገር ብዙ ነገር አለ። በቃ እኔ ደጋግሜ ልነግራችሁ እናንተ ላወራችሁ የምፈልገው ነገር በህይወታችሁ ውስጥ ሌላ ሰው አታስገቡ። ሶስተኛ ወገን በእናንተ ህይወት አያስፈልግም። የእናንተ የምትኖሩት ማንም የጋሽዬ መጥቶ ላይ አይኖርም። ጋሽዬ መጥቶ አይኖርም። ጋሽዬ ማለት ነው። ሩታም እንደዛው ሀብቴን መጥቶልሽ አይኖርም። ይቅርታ አባትሽ ስም ስለጠራው ይቅርታ አክብሬ እጠራልሽ ያለበትሽ ስም ያንቺ ፋዘር እናትሽ ያብርሽ አባት እናት መጥቶ አይኖርልህም። ትዳር የምትኖረው ራስህ ነህ። እኔ መጥቻለሁ። ሚኪያስ መጥቶ አይኖርልህም። አንተ የምትኖረው ራስህ ነህ። ዛሬ የሰራውን ነው ዛሬ የዘራውን ነው ነገ የምታጭደው። ዛሬ ያልዘራኸውን አትጠብቅ። የዘራውን ነው የምታጭደው።
ጤፍ ዘርተህ በቆሎ አትጠብቅ፣ ወይም ደግሞ በቆሎ ዘርተህ ጤፍ አትጠብቅ እንዴ። አሁን ዛሬ የሰራው ክፋት ነገ ዋጋ ያስከፍላል። አንቺም እንደዛው በልጃችሁ ምናልባት አያደርስባችሁ፣ ይጠብቃችሁ ፈጣሪ። በቃ እኔ ልነግራችሁ የምፈልገው ነገር ከዚህ በኋላ አስተካክሉ፣ ህይወታችሁ ኑሩ፣ ቤታችሁን ራሳችሁ ኑሩ። እኔ እኮ ብዙ ነገሮችን ትቼ ስመጣ እዚህ ጋር ስራዬን ታውቃላችሁ፣ ያለኝ ስራ እኔ አልነግራችሁም ለእናንተ ምን እንደምሰራ ምን አይነት ቢዝነስ እንዳለኝ በደንብ አድርጋችሁ ታውቃላችሁ። አብርሽም ሩታ ይበልጥ ሩታ በደንብ ታውቂያለሽ አሁን ምን እንደምሰራ ማለት ነው። እግዚአብሔር ይመስገን አሪፍ ደረጃ ላይ ምንም አላማርርም። በቃ እኔ በልቼ እያደርኩ ነው፣ ሰርቼ እየገባው ነው። በቃ እግዚአብሔር ይመስገን እንጀራዬን የቤቴን ደግሞ የራሴን እግዚአብሔር እንዲባርክልኝ ከዚህ በኋላ ይበልጥ እለፋለሁ። ፈጣሪ ደግሞ ያልሰራችሁትን አይሰጣችሁም፣ የሰራችሁት ነው የሚሰጣችሁ። የለፋችሁበትን ነው የምታገኙት። በቃ እኔ ከዚህ በኋላ አሁንም ደጋግሜ ምነግራችሁ በህይወታችሁ ሶስተኛ ወገን አታስገቡ። አቤልንም አስወጡ፣ ልዩ ኢንተርቴንመንትም አስወጡ። በቃ እነ ቡዜ ራሱ መግባት የለባችሁም እዚህ ውስጥ ይግቡ ምለው ጋሽዬ እና የሩታ ፋዘር ወንዶች የመፍታት ችሎታ አላቸው። እናቶች አንዳንዴ ልጅ የተነካ ብለው ትንሽ ታውቃላችሁ አይደል? የሩታ ማዘር መታውን እንደዛ ብትል ልጅ እንዴት ምናምን ነገር የአብርሽ ማዘር ደግሞ እንዴት ወንድ ልጅ እንደዚህ ታደርጊያለሽ ምናምን ብላ ምናልባት ትንሽ እንትን ልትል ትላለች እያልኩ ሳይሆን ምናልባት ነው ያልኩት። ምናልባት እናቶች ብዙ ጊዜ እንደዚህ በወንድ ልጃቸው ወይም ደግሞ በልጃቸው ስለማይደራደሩ ማለት ነው። እናቶች ብዙ ጊዜ ይናገራሉ በልጃቸው እና በቃ በቻላችሁት መጠን እባካችሁ አሁንም እኔ በፈለጋችሁት መንገድ ለምናችሁ ለማንም እኮ አይደለም ለእናንተ ነው፣ ለነጋችሁ፣ ለቤታችሁ በቃ ኑሩ፣ ለቤታችሁ ኑሩ። እዛ ውጪ ሄርሜላን እኮ አይተናታል። አንተ ከዚህ በፊት እናውቃለን አይደል? አብርሽ እኮ ሶሻል ሚዲያ ሲጀምር ማንም አልነበረም ከጎኑ። ደጋግሜ የምነግራችሁ የምላችሁ ኤፍሬም ውጪ ከሃይሚ ውጪ ማንም አልጀመረም። ኤፍሬም እና እንትና መጡ፣ ሃይሚ ከብሩኬ ጋር ጀመረች። እናውቃለን መነሻቸውን፣ የተነሱበትን ነገር በደንብ አድርገን እናውቃለን። በደንብ እያንዳንዷን ነገር እኛ ያው ነገሮችን እንለፍ ነገሮችን በቃ ብዙ እንትን አናካብድ ምናምን ብለን ነበር። ግን እኔ በአካል እያየሁ ያለው ነገር በአካል ኖርማል ሰዎች የሚነግሩኝ ነገር እየሰማ ያለሁት ነገር ሶሻል ሚዲያ ላይ የሚታየው ነገር በጣም በቃ የሆነ እኔ ጭራሽ እንዴት ነው ቪዲዮ አለስካ ከዚህ በኋላ ምናምን ሚል ሲቹዌሽን ውስጥ ነው የሚከተኝ ሁኔታዎችን ሳይ ማለት ነው። ምክንያቱም እኔ እናንተ በዚህ ደረጃ አልጠብቃችሁ ስለምወዳችሁ ስለማከብራችሁ ይሄን ነገር ምነግራችሁ ማለት ነው። ይሄን ነገር ምነግራችሁ ስለምወዳችሁ ነው። በቃ ምንም አስቤ ሸራ አስቤ ተንኮል አስቤ ምናምን አይደለም። ይገባችኋል። እና የግሬስ ፋሚሊም ደግሞ እንደማታዝኑብኝ በጣም እጅግ አድርጌ በቃ በእናንተ ተማምናለሁ 100% ይሄ በቃ ቅር እንደማይላችሁ አልጠራ በቃ ቅር አይላችሁም እርግጠኛ ነኝ። ደስተኛ ሆናችሁ ብዬ አስባለሁ ይሄን ቪዲዮ የምትሰሙት። ምክንያቱም እነሱ አንድ እንዲሆኑ ነው ሁላችንም የምንፈልገው። የሁላችንም ጥረት ሩታና አብርሽ ታርቀው ወደ አንድ ህይወት እንዲመጡ ብቻ ነው አይደል? ሌላ ምንም የምንፈልገው ነገር የለም። እና በቃ ቤተሰቦች ከዚህ በላይ ብዙ ወሬ አላብዛባችሁ፣ ብዙ አልጨቅጭቃችሁ። ቻናላችንን ኮፒ ሊንክ እያደረጋችሁ ሰብስክራይብ እያደረጋችሁ እንግዲህ ከፍ እናደርገዋለን ማለት ነው። ሁላችሁንም እጅግ አድርጌ ነው የምወዳችሁ። መልካም ሳምንት፣ መልካም ቆይታ ይሆንላችሁ። እስክንገናኝ ድረስ እወዳችኋለሁ። ይመቻችሁ።